ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት ገብርኤል ድርሳን ምዕራፍ 1 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በገጽና በአካል ሶስት በመለኮት በኃይል በፈቃድ አንድ የሚሆን የማይናወጥ መሰረት ሕጸጽ የሌለበት መዝገብ የማያፈርስ እንባ ጠባቂ የሚያከብር የሚያደህይ የሚቀስፍና ይቅር የሚል እሱ ነው። እሱ ጭንቅን ያመጣል፣ ጭንቅን ያቀላል። ሁሉን እሱ የሚዝለምን ወደ እሱ የሚማልድ በየካቲት ወር በ19 ቀን የሚነበብ የሊቀ መላእክት የቅዱስ ገብርኤል ድርሳን ነገር ይህ ነው እንላለን። ጸሎቱና በረከቱ ከወዳጁ ከኔ ጋር ለዘላለም ይኑር አሜን። የቆጵሮስ ሀገር ኤጲስቆጶስ የሚሆን የከበረ አባት ኤጲፋኒዎስ የተናገረው የሰማዕት ሰራዊት አለቃ የሚሆን የሊቀ መላእክት የገብርኤልን ርኅራኄ ከክህደቱና ከገነት ከመውጣቱ በኋላ አባታችን አዳምን እንዳጸናው እንዲህም ብሎ ተናገረ። እግዚአብሔር ባሕርያችንና በአምሳላችን ሰውን እንፍጠር አለ። እግዚአብሔር አራቱን ባሕርያት አነሳ። እነዚህም እሳት፣ ነፋስ፣ ውሃና መሬት ናቸው። ሰውን በአርአያውና በአምሳያው ፈጠረው፣ ይኸውም አዳም ነው። አዳም 40 ቀን ኖሯልና ከዚያም በኋላ የሕይወት ነፍስን በላዩ አሳደረበት። ይህም ከተፈጠረ ከ40 ቀን በኋላ በአዳም ላይ ያደረ ሕይወት ፍጹም ዕውቀት ነው። ይህም እግዚአብሔርን የሚያስመስል የሕይወት እስትንፋስ ከሥጋውያን ወገን ከአዳም በቀር በማንም አያድርም። ያን ጊዜም የመንፈስ ቅዱስ ብርሃን አልብሶ ተድላ ወዳለበት ወደ ገነት አገባው። ከዚህ በኋላ አዳም ተኛ። ጌታም ከጎኑ አንድ አጥንት አነሳና ሴትን ፈጠረ። በአዳም ላይ ያሳደረውን የሕይወት ነፍስ በእሷም ላይ አሳደረባት። ለአዳምም እንዳለበሰው የመንፈስ ቅዱስንም ብርሃን አለበሳት። አዳምም በነቃ ጊዜ ጸጋንና ትንቢትን የተመላ እሱ ሔዋንን ባያት ጊዜ ይህቺ ከሥጋዬ የተከፈለች ሥጋ ከአጥንቴ የተከፈለች አጥንት ሚስት ትሁነኝ አለ። የሕያዋን እናት ስለሆነች ስሟንም ሔዋን አላት። ከዚህ በኋላ እግዚአብሔር አዳምን በገነት ካለው እንጨት ሁሉ ብላ ባለው ጊዜ መልካምንና ክፉን ከሚያሳውቀው እንጨት ግን አትብላ፣ እሱን የበላ እንደሆነ ትሞታለህ አለው። ከዚህ በኋላ አራዊትንና እንስሳትን አዋፍንም ወደ ሾማቸው ወደ አዳም ሂዱ አላቸው። እሱም የወደደውን ስም ያወጣላችሁ። ያን ጊዜ ሥጋውያን ሁሉ ወደ እሱ ሄዱና በየስማቸው ጠራቸው። የፍጥረትን ሁሉ ስም እንደሚገባቸው ይጠራ ዘንድ ከመንፈስ ቅዱስ የሰጠው እሱ ከዚህ በኋላ አሰናብቶ ባርኮ ሰደዳቸው። ከዚያም ሲመለሱ ዲያብሎስ አገኛቸው፣ እንዲህም አላቸው፣ አዳም ምን አለ አላቸው። የሚገባንን ስም አወጣልን አሉት። ከእኛም አንዱን ብላ ብንለው እምቢ አለን። እንዲህ ብሎ አምላኬ ከአንዲት እንጨት በቀር ከሁሉ አነፈገኝም፣ ያውም እንዳልሞት ብሎ ነው። ከዚያች ሰዓት ጀምሮ ዲያብሎስ እንዲህ ይል ጀመረ፣ ከዚያች እንጨት ቆርጦ ማን በአፉ ውስጥ በጨመረልኝ ከመላእክት ተለይቼ እኔ እንደተሰደድኩ እሱም ስደተኛ ይሁን ዘንድ። ይህንን እያለ ሲመኝ አርዌ ምድር እባብ ከእሱ ዘንድ ድረስ አለች። እሷም ከአራዊት ሁሉ ሲያዩዋት እጅግ መልካም ነበረች። ወዴት ትሄጃለሽ አላት። እሷም ስም ያወጣልኝ ዘንድ ወደ ሁሉ ሹም ወደ አዳም ነዋ አለችው። ስም እንዲያወጣልሽ የምትሄጂው መልካም ነው፣ እኔም ካንቺ ጋር ስም እንዲያወጣልኝ መሄድ ይገባኛል አላት። ከዚህ በኋላ በእሷ ተሰውሮ ወደ ገነት ገባ። አዳምም በ9 ሰዓት ለጸሎት ይፋጠን ነበር። በገነት ውስጥም መላእክት በየሰዓቱ ደውል ይደውሉ ነበርና አዳምና ሔዋን መልካቸው ልዩ ልዩ የሆነ አዕዋፍም አራዊትም በገነት ያሉ እንጨቶች ሁሉ ለእግዚአብሔር ምስጋናን ያቀርቡ ነበር፣ መንፈሳውያን ናቸውና። ሰይጣንም አዳምን በእባብ አፍ ከሁሉ በላይ የምትሆን ንጉሥ ሰላም ላንተ ይሁን አለው። አዳምም እኔ የበላይ ንጉሥ አይደለሁም፣ የማይሾምና የማይሻር አምላክ ነው እንጂ አለው። ሰይጣንም ከአዳም አፍ ይህንን ትሕትና በሰማ ጊዜ አዘነና መልስ ሊሰጠው አልቻለም። ከዚህ በኋላ አዳም ወደ ጸሎት ሄደ። እባብም ወደ ሔዋን ሄደና የገነት ንግሥት ሰላም ላንቺ ይሁን አላት። እሷም ላንተ ሰላም ይሁን አለችው። እንደምን አላችሁ አላት። በሰላምና በደስታ ነው አለችው። ከገነት እንጨት እንዳትበሉ እንደከለከላችሁ ሰምተናል አላት። እሷም የከለከለን አንድ እንጨት ብቻ ነው፣ የከለከለንም ነፍጎን አይደለም፣
እንዳንሞት ነው እንጂ አለችው። የምትሞቱ ሆኖ አይደለም፣ መልካሙንና ክፉን የምታውቁ አምላክ ትሆናላችሁ ብሎ ነው እንጂ አላት። ይህንንም በሰማች ጊዜ ከዚያች እንጨት አንዱን ፍሬ አነሳሽ። ልትበላም በፈለገች ጊዜ ያ እባብ እጇን ያዛት። አምላክም ለመሆን ከፈለሽ ብቻሽን አትቢ አይሆንልሽምና፣ ነገር ግን ከባልሽ ዘንድ ሄደሽ አንድ ጊዜ አንቺ ለእሱ አጉርሰሽው እሱም ለአንቺ ያጉርስሽ አላት። እሷም ወደ ባሏ ወስዳ አጎረሰችው። ያን ጊዜ እግዚአብሔር ጸጋ ተለያቸው፣ የመንፈስ ቅዱስም ሀብት ከነሱ ተገፈፈ። የሰርክ ሰዓትም በሆነ ጊዜ እግዚአብሔር መላእክትን አስከትሎ ወረደ። በገነት መካከልም ቆሞ አዳም ወዴት ነህ አለው። አዳምም ድምፅህን ሰምቼ ተደብቅ ያለው አለው። የበለስ ቅጠል ለብሼ ራቁቴን ነኝና፣ እግዚአብሔርም ራቁትህን እንደሆንክ ማን ነገረህ አለው። ምናልባት እኔ አትብላ ካልኩ እንጨት በልተ እንደሆነ ነው። የሰጠኝ ሴት ሰጠችኝና በላው አለው። ሴቷንም በእውነት ይህንን አደረግሽን አላት። እሷም እባብ አሳተችኝና በላው አለችው። እግዚአብሔርም እባብን ረገማት፣ በእባብ ዘርና በሔዋን ዘር መካከል ጸብ አደረገ። ዳግመኛም እግዚአብሔር ሔዋንን በየወሩ 7 ቀን ደም ሁኚ፣ አምጠሽ ተጨንቀሽ ውለጂ፣ ከወለድሽም በኋላ መመላለሻሽ ወደ ባልሽ ይሁን፣ እሱንም ለዘላለም ይግዛሽ። አዳምንም እግዚአብሔር እንዲህ አለው፣ ምድር በአንተ ምክንያት የተረገመች ትሁን፣ አንተ መሬት ነህ፣ አሁንም ወደ መሬትነትህ ተመለስ። ከዚህ በኋላ እግዚአብሔር የቆዳ ልብስ አለበሳቸው፣ ተድላ ካለበትም ገነት አወጣቸው። ካወጣቸውም በኋላ በገነት አቅራቢያ አጠገብ አኖራቸው። ምዕራፍ 2 ሱራፊን ገነትን ይጠብቃት ዘንድ አዘዘው። አዳምም ሔዋንን አትቅረቢኝ፣ ይህ ሁሉ መከራና መሰደድ ከአንቺ የተነሳ ነው ያገኘኝ አላት። ይህንንም ብሎ አባረራት። በምስራቅ ባህር አጠገብ ሄዳ ተቀመጠች። ያን ጊዜ መልአኩ ገብርኤል ወደሱ ወረደና የምታጽናናህን ለምን አባረርካት አለው። አዳምም አጥፌ ናት እንጂ ረዳቴ አይደለችም አለው። አሁንም ዳግመኛ እንዳታስተኝ እፈራለሁ። ገብርኤልም ምንም የሌለው ድሃ ምን ይፈራል? ከጌትነት ተሰደ ድሃ ሆነሃልና፣ አሁንም ከእሷ በቀር የሚያጸና የሚረዳ የለም አለው። ገብርኤልም እንዲህ ባለው ጊዜ አዳም ትምጣ እንጂ ምን ላድርግ አለ። ቅዱስ ገብርኤልም ሴት ወደ ባሏ የምትሄድ አይደለችም፣ ወንድ ወደ ሴት ይሄዳል እንጂ አለው። ያን ጊዜም አዳም ወደ እሷን ባየችው ጊዜ ወደ እሱ ሄዳ ሰገደችለት። አንገት ለአንገት ተቃቅፈው አለቀሱና እንደምን እንዳሉ ተጨዋወቱ። ሔዋን ከቶ ዳግመኛ ይቅር አይለንም ይሆን አለችው። አዳምም ቃሌን የምትሰሚ ከሆነ እግዚአብሔር ይቅር ይለናል። አሁንም እስከ አንገትሽ ከሚደርስ ባህር እንግባ፣ ከኃጢአታችን 40 ቀንና 40 ሌሊት እናልቅስ አላት። በዚህ ጸሎትና ይህንን በመላው በታላቅ ንስሐ ስጋቸው እስኪቆረጥ ድረስ ቆዩ። 35 ቀንም በሆናቸው ጊዜ ዲያብሎስ ብርሃን የመልአክ መስሎ ወደ እነሱ መጣ። እንዲህም አላቸው፣ አሁን እግዚአብሔር ጸሎታችሁን ሰምቷቸዋል፣ ንስሐችሁንም ተቀብሎ እኔ ወደ ርስታችሁ እንዳገባችሁ ልኮኛል አላቸው። አስቀድሞ ግን የተለሰለሰች የእርሻ ቅብቅቡ ወደ ሆነች ወደ ሔዋን ሄዶ እንደምን አላችሁ አላት። ቀድሞ በመልአክም እንኖር ነበርን? ዛሬ ግን ጭላት ወሰደን አለችው። እሱም ነይ ወደ እኔ አላት። ነይ ባላትም ጊዜ ፈጥና ወጣች። አዳም ግን 40 መዓልት 40 ሌሊት ያልኩትን ቀኖናዬን ሳልፈጽም አልወጣም ብሎ ተጋደለ። ሰይጣንም እንዲህ አለው፣ የቀድሞ ኃጢአት የዛሬው ይከፋል። አስቀድሞ አትብላ ያለን በላ፣ አሁን ደግሞ ምሬሃለሁ ቢልህ ለሰውነት አታዝንምን? አሁን ወደ ሰማይ ወጥቼ የእግዚአብሔርን ትእዛዝ አልቀበልም ማለት እነግርሃለሁ። ከእንግዲህ ወዲህ ግን ይቅርታ አያደርግልም አለው። አዳምም ይሁን ብሎ ከወጣ በኋላ ሁለቱንም እየመራ ወስዶ ወደ ገነት በር አጠገብ አቀረባቸው። ከዚያም ሲደርሱ ማንኝ እኔ ታውቁኛላችሁ አላቸው። እኛስ አናውቅም አሉት። እኔ ከገነት ገንዘብ የሰረኳችሁ እኔ ነኝ እኮ፣ አሁንም ንስሐችሁን አጠፋሁት አላቸው። እንግዲህ ጠፍታችኋል፣ የመዳንም ተስፋ የላችሁም፣ ብፅዓታችሁን አልፈጸማችሁምና። አዳምም ይህንን በሰማ ጊዜ ምድር ላይ ወደቀ። እስከ 3 ቀንም መነሳት አልቻለውም። አላቴ ዳግመኛ አገኘኝ ብሎ ወደቀ። በሦስተኛው ቀን ሊቀ መላእክት ቅዱስ ገብርኤል መጣና አነሳው። እንዲህም ብሎ አለው፣ እግዚአብሔር ይቅር ብሎሃልና ደስ ይበልህ፣ ካዘዘኝ ቦታ ና ልውሰድህ ብሎ ወሰደውና
ከመዛግብት ቦታ አደረሰው። እግዚአብሔርም እንዲህ አድርጎ አዞሃል፣ እስከምትቆይበት ቀን ድረስ በዚህ ኑር፣ በዚህም ከሚስት ጋር ተገናኝ፣ የብዙ ሁኑ፣ ምድርንም በብዛት ሙሏት፣ በውስጧም ጻዕዳ ውሃ አለ። አዳምም ምን እበላለሁ አለ። ሊቀ መላእክትም ገብርኤል ምግብ ይሰጥ ዘንድ ወደ እግዚአብሔር ለምን አለው። ሊቀ መላእክት ገብርኤልም ሄዶ በገነት ላሉ አዕዋፍ የገነት ንጉሥ አዳም አሁን በረሃብ ሊሞት ነው፣ በገነት ካሉት ፍሬዎች ሁሉ ወስዳችሁ ስጡት አላቸው። በኋላ ዘመን ከገነት እንጨት ከሚበዙ ልጆች ጋር ወደ ርስቱ ይመለሳልና፣ ባትወስዱለት ግን ልጆቻችሁ በኋላ ይጣላቸዋል፣ ፍሬውንም ቅጠሉንም ይከለክሏቸዋል። እነሱም ከአዳም ዘንድ ሄደው ተባረኩ። ፍሬውንም ይዘው ሄደው አንድ ጊዜ ባመጡት 12 ዋሻ ሞሉለት። ዋሻውም የስፋቱ ልክ 30 የፍላጻ መወርወሪያ ያህል ይሆናል። ይህንን ሁሉ ሞሉና አዕዋፍ አዳምን ይህን ልጆች ያውቁ ዘንድ ለመታሰቢያ ገልጸ ጻፍልን አሉት። በአምላክ ትእዛዝ ተሰደ በወጣ ጊዜ ከገነት ፍሬ ምግብን እንዳመጣንልህ በ40 ቀን በሰርክ ጊዜ እንደወጣ በ40 ቀን በ9 ሰዓት ወደ ርስት ትመለስ ዘንድ አለህና በአንድ ገጽ በሁለተኛው ሰማይ ሲናገር ከገብርኤል አፍ ይህን ሰምተናል። አሁንም ይህንን መታሰቢያ ጻፍልን፣ ልጆች በጫጉላ በሰርግ ጊዜ እንዳይበድሉን ይህን ይሰሙ ዘንድ አሉት። መታሰቢያ የሆናቸውም ዘንድ ድንጋይ አምጥቶ ጻፈላቸው። አሁንም በአዲስ አስተዳደግ ያሳደጋቸው የምእመናንም ልጆች ሆይ የሙሽራ ሥጋ እየመገበች የእጮኛዋን ደም እያጠጣች በእኛ ላይ ያለው ፍቅሩና ርኅራኄ ከታወቀ ዘንድ እኛም ከመላእክት ሁሉ ይልቅ አብልጠን የሳህል መልአክ ይህንን ገብርኤልን እንወደው ይገባናል። አስቀድሞ እሱ ወዶናልና ስለኛም ይለምንልን ዘንድ በየወሩ በዓሉን እናክብር። አዳምን በክደቱ እልወቱ ጊዜ ያረጋጋው እሱ ነው። ልጆቹንም እንደምን ይራዳን ያጸናን ይሆን? ጌታችን ኢየሱስ ክርስቶስ በመስቀል ላይ በመካከላችን ቆሞ በአባቱ እግዚአብሔር ጋር አስታረቀን። በኋላ እሱ አምላካችን ነውና እንደኛም ሰው ሆኗልና በመስቀሉ ባፈሰሰው ደም በሰማይና በምድር ያሉትን አስታረቀ ብሎ ሐዋርያው ጳውሎስ እንደተናገረ በመስቀሉ የፈጸመው ይቅር በወዳጁ እኔ ላይ ይሁን ለዘላለሙ አሜን። ምዕራፍ 3 የሊቀ መላእክት ቅዱስ ገብርኤል ተአምር ይህ ነው። ጸሎቱና በረከቱ ከወዳጁ ከእኔ ጋር ለዘላለም ይኑር አሜን። ቤተክርስቲያን ከሰሩ በኋላ መሠዊያ ሰሩ። መቅደሱ ያማረ አንድ ጎልማሳ ይህንን እያደነቀ ቆመ። ዓይኖቹን አቅንቶ በተመለከተ ጊዜ ገብርኤል ክንፉን በላያቸው ዘርግቶት አየው። ምሰሶውን አናጢዎች ለማቆም በቆረጡት ጊዜ ገብርኤል በእጁ ያለውን በትር ከምሰሶ ላይ ያደርገዋል። ያን ጊዜ አናጢዎቹ እንደፈለጉት ሆኖ ይቆማል። ያም ጎልማሳ ይህንን ታላቅ ታምር ባየ ጊዜ ፈራ፣ ደንግጦም በምድር ላይ ወደቀ። ያዩትም ደነገጡ። አእምሮም በተመለሰ ጊዜ ምን ሆንክ? ምንስ አየ? አሉት። እሱም ብሩህ የሆነ ታላቅ ክንፍ ያለው ሰው አየው፣ ክንፉንም በእነዚያ ሰዎች ላይ ዘርግቷል አላቸው። አምድ በሚቆምበት ጊዜ በጫፍ ላይ መስቀል ያለበት በትር የያዘበትን እጁን ያደርጋል። በትሩም ከፀሐይ ይልቅ የሚያበራ ነው። በሚቆመውም አምድ ላይ ያኖረዋል። ያን ጊዜም በቆመበት ቦታ ይጸናል። ሕዝቡም ሁሉ ይህንን በሰሙ ጊዜ በአቅማቸው መጠን መባቸውን ለቤተ ክርስቲያን አገቡ። በፍጹም ደስታም በሃይማኖት ጸንተው ባለጸጎችም ድሆችም ሌሎችም ጌታም ትልቅም ትንሹም እኛም አምላካችን እግዚአብሔርን እንለምነው በቅዱስ ገብርኤል በዓል ጊዜ መባችንንና ቁርባናችንን ይቀበል ዘንድ ወዳጁን በንጉሶች ንጉሥ በአምላኮች አምላክ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፊት የበቃ ያድርገው። ቸር ጠባቂ ሰማያዊ ከሚሆን ከአባቱ ጋር ማህያዊ ከሚሆን ከመንፈስ ቅዱስ ጋር ምስጋና ገንዘቡ የሚሆን የቅዱስ ገብርኤል ጸሎቱና ረድኤቱ ወዳጁን እኔን ይጠብቀው ለዘላለሙ አሜን። ምዕራፍ 4 የሊቀ መላእክት የቅዱስ ገብርኤል ተአምር ይህ ነው። በረከቱ ወዳጁን እኔን ይጠብቅ ለዘላለሙ አሜን። ለቅዱስ መርቆሬዎስ ሰይፍ እንደሰጠው የሚናገር ቅዱስ መርቆሬዎስም በሰልፍ ውስጥ ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ታየው። ሰይፉንም ሰጠውና ይህንን ውሰድ አለው። እግዚአብሔርም ኃይልን ሰጥቶሃልና ጠላቶችንም ነገ ድል ታደርጋቸዋለህ አለው። ዳግመኛም ንጉሥ ዳኪዎስ የክርስቲያን ሃይማኖት ትቶ ለጣዖት ሰገደ። አንተ ግን ሕግን ጠብቀ ከአባቶች በተማርከው ሃይማኖት ጽና አለው። ይህንን ነግሮት ከሱ ተሰወረ። በረከቱ ከወዳጁ እኔ ጋር ለዘላለም ይኑር ለዘላለሙ አሜን።
የነደደ እሳትን ያጌጥ ገብርኤል ሆይ ከአርበኞች ጋር ውጊያን በጀመረ ጊዜ ሀብትንና ጸጋን የተመላ የሮሙን መርቆሬዎስን የረዳኸው ያለ ረድኤትህ ግን ሞትን የማይፈራ ጻድቅም ሰማዕትም አይገኝም። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።